ማርያ ምን አለ ኮሜንት ደውለው ለቤተሰብ አትቀለስለስ ንገረኝ። ምንድን ነው የሆነው? እንደዚህ ያለው እንግዲህ ምንድን ነው ባይሽ? ይኸውልህ ቆይ እነግርሃለሁ። አንተ ወደዛ አይደለም በቃ እንዲህ አታርጋ። አንተን እረፍ። ባለቤቴ እኮ ነች። ቤቷ እኮ ነው፣ ንብረቷ ነው። በቤቷ ነው እንዴ? አንተ ዝም በል እንዳረግጥ። ዝም በል። አሁን ደግሞ ወደ አንቺ ነው የምትወረሽ። ዝም በይ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ተመልሼ መጥቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ የመጣሁበት ቪዲዮ ወይም ዛሬ የመጣሁበት ጉዳይ በጣም ጥሩ ባልሆነ ነገር ነው። ያው ብዙዎቻችሁ ታውቁታላችሁ የእነ ትዝታ ጉዳይ ማለት ያው ላበላቡኛለሁ። አሁን ከሆነ ቦታ ነው ቆይቼ የመጣሁት። የሚያስጠላ ዜና ሰምቼ ነው የመጣሁትና ያው ባለፈው ያው ትናንትና ከትዝታ ልጁን ወስጄው ነበር። ከትዝታ ያው ልጁን የወሰድኩበት ምክንያት ደግሞ እንደሚታወቀው ትዝታም ሆነ ባለቤቷ መልካም የሆነ አፕሮች ስለሌላቸው መልካም የሆነ ነገር ስላልነበራቸው በቃ ቢያንስ ይሄ ውስጣቸው ላይ ያለው ጸላይ ወይም ውስጣቸው ላይ ያለው መንፈስ እስኪወጣ ድረስ ልጁ ከኛ ጋር እንዲሆንና እንዲቆይ በማሰብ ነበር ይሄን ነገር ያደረግነው። ነገር ግን እኛ ባላወቅነውና ባልጠበቅነው ጉዳይ ያው ከዛ ከነሱ ወስጄ ልጁን ለሞግዚት ነበር የሰጠሁት። ያቺ ሞግዚት ደግሞ ያው እንዳጋጣሚ ሆኖ ደስተኛ ነበረች። በቃ እኔ እስክንድር አንተን ብረዳህ ደስ ይለኛል፣ ተጋገዛለን፣ አምጣው ከኔ ጋር እኔም ልጅ ስላለኝ እኔን ጦት እየጠባ ይቆያል። እስከዛ ድረስ እነሱ በቃ እንትን ይበሉ፣ ጸበል ይግቡ፣ በሚያምኑት ነገር ይስተካከሉ ነው ሀሳቡ የነበረው ማለት ነው። እዛ ምንድነው የተፈጠረው? ያው ወደ ሌሊት 7 ሰዓት 8 ሰዓት አካባቢ ነው ደውላልኝ የነበረው። ልጁን ቼክ ላደርገው ስነሳ ልጁ የለም ነው ያለች። እና ያው ልጁ ጠፋ ብላ እያለቀሰች ነገረችኝ። እኔ ብዙ ሞከርኩ ማለት በቃ በተሻለ መጠን እያረክ ነው የሞከርክ ነው። ተረጋጋ። ብዙ ኃላፊነት ያለበት ሰው እኮ። አዎ፣ ግን ይሄ ልጄ ነው፣ ልጅህ ነው። ላንተም ምን ያህል መስዋዕትነት እየከፈልክለት እንደሆነ ታውቃለህ። የሁላችን ልጅ ነው። የሆነ ነገር ቢደርስበት እኛ ጸጸቱ የምንችለው አይመስለኝም። ተረጋጋ እስኪ። እንደዚህ አይደለም። ለማንኛውም ውድ ቤተሰቦቼ ህፃን ልጅ ነው ገና እንኳን 1 ወር በስርዓት ያልሞላው በዚህ ያህል ደረጃ ህፃን ልጅ ላይ መጨከን እኔ ምንም ሊገባኝ አልቻለም። በቃ ትልቆች የፈለጉትን ያድርጉ፣ መብታቸው ነው። የራሳቸውን ውሳኔ ራሳቸው መወሰን ይችላሉ። ግን አሁን ይሄ ምንም የማያውቅ ልጅ ምን አድርግ ነው የሚሉት? ይሄ ማለት እንዴት ሰው ማሰብ ያቅተዋል? በዚህ ያህል ደረጃ ህፃን ልጅ ላይ መጨከን ምን ማለት ነው? ብዙ በደል፣ ብዙ ኃጢአት፣ ብዙ ተንኮል ሊሰራ ይችላል። ህፃን ልጅ ላይ አይሰራም እንዴ? ምናቸውን ነካ? በቃ እግዚአብሔር ፈቀደለትና ወደዚህ ምድር መጣ። ወደዚህ ምድር የመጣው ማንንም ለማብሸቅ፣ ማንንም ለመናገር፣ ማንንም ለመጉዳት አይደለም። በቃ ለራሱ ሲል ነው። እግዚአብሔር ለራሱ ሲል ላከው። በቃ እግዚአብሔር መፈጠር ስላለበት ፈጠረው። ፈጣሪ ይሁን ስላለ ሆነ። ምን አድርግ ነው ታዲያ የሚባለው? ይሄ ልጅ ብቻ እኔ
እኔ በቃ አላቅም ዞሮ ዞሮ ይቅርታ ስሜታዊ ስለሆንኩ ግን ውድ ተመልካቾቼ የተፈጠረው ነገር እንግዲህ ሞግዚቷ የነገረችኝ ነገር አለ። እሷ ያው እንድትመጣ ጠርቻታለሁ። እሷ ትምጣና ያለውን ነገር በደንብ አብራርታ ትነግረናለች። ከእሷ ጋር ሆነን የተወሰነ ቆይታ ይኖረናል። ግን ያው ልጁን የወሰደውን ሰው የተወሰነ ፊዚካል እንዳየሁት ህፃኑን ይዞ ሲሄድ አይቻለሁ ያለችው ነገር አለ ምናምን አጠቃላይ ስለሱ ሁኔታ ትነግረናለች። እኔ ግን ላይክ የት ልደብቀው ይሄ ልጅ ወዴት ልውሰደው? በቃ ወዴት ልውሰደው ግራ እስኪገባኝ ድረስ የት ልደብቀው? እሺ እናቱም ጨከነች፣ አባቱም ጨከነች። እኔ ምን ላድርግ? የተቻለህን እኮ እያረክ ነበር። እስኪ በቂ አይደለም ማለት ነው እንጂ ያደረግነው ነገር በሙሉ በቂ አይደለም ማለት ነው። አንዴ አቋርጥ። ስለዚህ አሁን ምንድነው እሺ ማድረግ ያለብን? አንተ ምንድነው የምትለው? እሺ ንገረኝ። እንግዲህ ልጅቷን እናናግራት። እሷ በማለት በመልካም ፈቃዷ ነው እንደዚህ ያደረገችልን። ላመሰግናት እፈልጋለሁ። ግን ደግሞ በቃ እግዚአብሔር ይሄ ልጅ የምር ለትልቅ ነገር አስቦታል። በቃ እንደዛ ነው አሁን እያሰብኩ ያለሁት። በዚህ ያህል መከራ በዚህ ያህል ስቃይ ውስጥ የሚያልፍበት ምክንያት ምን እንደሆነ አልገባኝ። ያላንዳሽ ምክንያት አይደለም። በዛ ግን አይደል? በጣም በዛ። እዚህ ልጅ መከራ በዛ። አወላለዱ ጀምሮ ሁሌ ደግሞ አንተ ነው ለምክንያት በሆነ አጋጣሚ ለማንኛውም ይቅርታ ውድ ተመልካቾቼ ያለውን ሁኔታ ማሳወቅ ስላለብን ነው እንጂ ይሄ ቪዲዮ መሰራት አልነበረበትም። በቃ እዚህ ቁጭ ማለትም አልችልም። ግን ልጅቷ ትምጣ፣ ልጅቷ የምትነግረን ነገር ይሆናል። በእሷ መረጃ መሰረት እንግዲህ ህፃኑን ማፈላለግ እንጀምራለን። ይሄ ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ከዚህ በፊት አንድ እናት ባሏ ደብድቧት ቤት ውስጥ ልጅ ወልዳ ነበር። ያው ልጅ ስትወልድ አብረን ነበርን። ከዛ ልጁ ከተወለደ በኋላ ግን በባሏም ቤተሰቦች በሷም ዙሪያ ያሉ ሰዎች እናንተ የባሪያ ዘር ናችሁ፣ እናንተ የነገስታት ዘር ናችሁ በሚል ለሁለት ተከፍለው ህፃኑ መገደል አለበት የለበትም ምናምን እያሉ ሲጨቃጨቁ ነበር። በዚህ መሀል ውስጥ እንግዲህ ይሄ ህፃን መከራውን አየ፣ ያው ተሰቃየ። እኛም በተቻለ አቅም ለህፃኑም ሆነ ለእናትየዋ ለመድረስ ሙከራ በምናደርግበት ሰዓት ግን እናትየዋ ደግሞ ያላሰብነው የሰይጣን ስርዓት ወይም የዲያብሎስ ምርኮኛ ሆና ነው ያገኘናት። ያ ጸበል በምትረጭበት ሰዓት ያው እሷ ውስጥ ያለው ሰይጣን ጮኸ። ስለዚህ ማድረግ የምንችለው ነገር ምንድነው የነበረው? በጊዜው እሷንና ባሏን ወደ ጸበል መውሰድ ነው። በዚህ ጊዜ እሷ እናትየዋ አይሆንም ባሌን ትቻል እንትን አይደለም ልጄን ትቼ እያለች በጣም አስቸገረችን። ስለዚህ የነበረን የመጨረሻው ላስት ኦፕሽን የነበረው ህፃኑን ከሷ መንጠቅና እነሱ ሁለቱን አስሮ ወደ ጸበል መውሰድ ነበር። ስለዚህ ህፃኑን ነጥቄ ለሞግዚት ሰጠሁት። ለሞግዚት ሰጥቼ እነሱን በሚቀጥለው ቀን መጥቼ አስሬ ወደ ጸበል ለመውሰድ ነበር ሀሳቤ። ነገር ግን ሌሊት ላይ ተቀደምኩ። የተቀደምኩትም ምንድነው ህፃኑን ምንነቱ ያልታወቀ ራሱን የሸፋፈነ ሰው ይዞብኝ ሄደ ብላ ሞግዚቷ ነግራኛለች። ስለዚህ ከሞግዚቷ ንግግር በመነሳት የሆነ የጠረጠርነው ነገር አለ። እኔም ካሜራማኔም ያሰብነው ነገር አለ። እሱን ለመፈለግ እንሞክራለን። ብዙዎቻችሁ አዩ አላዩ ምንድነው ብላችሁ እየጠየቃችሁ ነበር። አዩ ማለት የነገስታት ዘር ወይም ደግሞ የመሳፍንት ዘር የሚባሉ ሲሆን አላዩ ማለት ደግሞ የባሪያ ዘር ወይም ደግሞ የሰራተኛ ዘር ማለት ነው። የባሪያ ዘር የሚባሉት አላዩ ናቸው። አላዩዎች የአዩ እንደ
ሞግዚት ወይም እንደ አገልጋይ ሆነው የሚኖሩ ሲሆኑ አዩዎች ደግሞ እነዚህን ያላዩ ማህበረሰቦችን እየጨቆኑ የሚኖሩ ናቸው ነው። በቃ ይሄ ነው፣ የተለየ ነገር የለውም። ሶ እነዚህ ባለትዳሮችም የአዩና ያላዩ ማህበረሰብ ክፍሎች ናቸው። ባልየው የአዩ ሲሆን የመሳፍንት ዘር ማለት ነው። ሚስትየዋ ደግሞ የአላዩ ወይም ደግሞ የስራ የሚሰሩት የቤት ሰራተኛም ሊሆን ይችላል፣ እርሻም በማረስ ምናምን ብቻ ጉልበት ስራ የሚሰሩ አዩዎች የሚቀጥሯቸው ሰዎች ደግሞ አላዩ ይባላሉ ነው። እና ሚስትየዋ እና እሷ የተለያየ ማህበረሰብ መሆናቸው ነው ይሄ ሁሉ ነገር ያመጣው። የእሱ ቤተሰቦች የባል ቤተሰቦች ከአላዩ ጋር መቀላቀል የለብንም፣ እነሱ ጋር ከተቀላቀልን ዘራችን ይጠፋል፣ ዘራችን ይበላሻል በሚል ከልክለውት ነበር። ግን ባልየው በአቋሙ ጸንቶ እሷን አግብቷት ነበር፣ የአላዩ ዘር የሆነችውን ማለት ነው። ስለዚህ ይሄኛው ነገር ችግር ፈጠረ። የተለያዩ መተት የተለያዩ አውሊያ ምናምን ከረዩ ምናምን እያሉ የሚያመልኩት ነገር አለ። ይሄ ሁሉ ትልቁን ችግር ትልቁን ጸላይ ፈጠረ ማለት ነው። አሁን የምታዩትን ሜስ ወይም አሁን የምታዩትን ችግር የፈጠረው ይሄ ነው፣ የመነሻው ይሄ ነው። አላዩና አዩ የሚባሉ ዘሮች መካከል የተፈጠረ ችግር ነው። ሚስትየዋ የባሪያ ዘር ነሽ ነው የሚላት። የባሪያ ዘር ማለት ቅድም እንዳልኳችሁ የሰራተኛ ዘር፣ የአገልጋይ ዘር፣ የሞግዚት ዘር እንደማለት ነው። እነሱ ደግሞ የባልየው ዘሮች ደግሞ መሳፍንት ወይም ነገስታት ነን ብለው ነው የሚያስቡት። ይሄ እንግዲህ በድሮ ጊዜ የቀረ በ90ዎቹ 80ዎቹ ራሱ ኢቭን አልነበረም። ምንድነው በ18ኛው መቶ ክፍለ ዘመን በ17ኛው መቶ ክፍለ ዘመን የነበረው ይሄ ነገር ግን በጣም የቆየ ስርዓት ነው። አሁን ላይ የለም። በ21ኛው ክፍለ ዘመን እንደዚህ አይነት ነገር የለም። ግን አሁንም እንደዚህ ብለው የሚያምኑ ማህበረሰቦች እንዳሉ ማሳያ ነው። እስኪ መታለች መሰለኝ ይዛትና እናወራት ከሷ ጋር። ውድ ቤተሰቦቼ በዚሁ አጋጣሚ በጣም አመሰግናችኋለሁ። በጣም ብዙዎቻችሁ የምስጋና ታንክስ የሚለውን ስቲከር እየሰጣችሁኝ ነው። ያ ለኔ ብርታት ነው። ቅድም ከዚህ በፊትም ነግሬያችኋለሁ። ተጨማሪ ገቢ የማገኝበት መንገድ ነው። እሱ ለኔ ይጠቅመኛል መስጠታችሁ። ከዛ የማገኛት ገቢ ስለሆነ ይሄ ሁሉ ነገር እየሰራን እየተንቀሳቀስን ያለ ነው። እጅግ በጣም አመሰግናለሁ። ዩቲዩቡንም በደንብ ፕሮሞት አድርጉልኝ፣ በደንብ አመቻቹልኝ። ላይክ ሼር፣ ሁሌም ቪዲዮ ስትጀምሩ ላይክ አድርጋችሁ ብትጀምሩ ለኔ ጥቅም ነው። ሱፐር ስቲከር ወይም ደግሞ ሱፐር ታንክስ ስለምትሰጡኝም በጣም አመሰግናለሁ። ያልሰጣችሁኝም ወይም ደግሞ ሀገር ውስጥ ደግሞ የሆናችሁ ሰዎች ደግሞ ቪፒኤን አብርታችሁ ብታዩት ሞር በውጭ ሀገር ነው ካውንት የሚያደርግልና የኢትዮጵያን ብዙም ካውንት ስለማያደርገው ቪፒኤን አብርታችሁ ብታዩት ለኔም ሰፖርት ነው። እንደ ትልቅ ነገር ነው የማየውና ኤዲተር ምናልባት ካስገባህልኝ እነዚህ ሰዎች በተለይ ኤልሳ ካሳ በጣም አመሰግናለሁ። በጣም ብዙዎቻችሁ ነው እየላካችሁልኝ ያላችሁትና እግዚአብሔር ያክብርልኝ። የምር በጣም ነው የማመሰግነው። ለኔ እና ምናልባት ቀላል መስሎ ሊታያችሁ ይችላል፣ ግን እጅግ በጣም ለኔ ትልቅ ብርታት ነው። ምን ያህል እንደሚያበረታኝ የማውቀው እኔ ነኝና ለምታረጉልኝ ነገር በጣም አመሰግናለሁ። ሂድ ልጅቷን ጠራት እስኪ። እሺ ውድ ተመልካቾቼ ሞግዚቷ እሷ ናት። መቅደስ ትባላለች። ትናንትና ከትዝታ ቀምጬ ከወጣው በኋላ ያው እሷን በቅርብ የማውቃት በተለያዩ ኬዞችም ለሷም አንዳንድ ስራዎችን የሰራላት እህታችን ናትና ከኔ ጋር ይሁን ችግር የለውም ብላ ነበርና እሷ ጋር ነበር ያስቀመጥኩት። እስኪ ስለተፈጠረው ነገር ተመልካቾቻችን ቃላት የለኝም ማለት ምን ብዬ እንደምነግርም ቃላት የለኝም። በጣም ነው የሚያዝነው። በእኔ ተማምነህብኝና ብዙ ነገር ለኔ ያሳልፍ እንደዚህ በመሆኑ በጣም ነው የማዝነው። ከምን ብዬ እንደምጀምርልህ ቃላት የለኝም። የእውነቴን ነው የምነግርህ። አንኛ ነገር በእኔ ተማምነህ ነው ብዙ ነገር እንትን ብለኝ እንደዚህም በማድረግ ያሳዝናል። ምን ብዬ ቃላት እንደምነግርህ ምን ብዬ እንትን እንደምል ገና የጻ ልጅ ጨቅላ ምን አርግ እንደሚሉት አላውቅም። ግራ ገባኝ። ማለት ምን ብዬ ላንተስ ምን ብዬ አደራ በልኝ ተመንኩኝ እኮ ምን ላድርግ? አሁን ዝም ብለሽ ተረጋጊና መቅዲ ምን አለ መሰለሽ። እንዴት ልረጋጋ? ምን የሚያረጋጋ ነገር አለ? አሁን እንደዚህ ስለሆነ ምንም የተለየ ነገር አንፈጥርም። አሁን እኔም ስሜት እሱም እንደምታዩ እያለቀሰ ነው።
ሶ ይሄ አይደለም የሚፈጠረው፣ ይሄ አይደለም። አንተ ተረጋጋ እስኪ። እንዴ ምን ሆነ ነው? አውቃለሁ ግን በቃ እኛ እንረጋጋ። ስላለቀስን ወይም እንደዚህ ስለሆነ ምንም የሚፈጠር ነገር የለም። ሁላችንም እናውቀዋለን አይደለ? ስለዚህ ታዲያ በቃ አሁን መፍትሄ ነው የሚያስፈልገን። ሁላችንም መፍትሄ እንፈልግ። ለመፍትሄው ደግሞ መቅዲ አንቺ መረጋጋት አለ ስለሆነው ነገር እንዴት ስለተፈጠረ ምናምን ከመጀመሪያው ጀምሮ ልጁን ከሰጣውሽ በኋላ ምን እንደነበረ እናወራለን። እሱ ነው የምትነግሪኝ አሁን። እሺ ትናንትና ተገናኘን፣ ከዛ ልጁን ሰጣውሽ። እሺ ንገሪኝ እስኪ አሁን ከዛ በኋላ ምንድነው የሆነው? ልጁን ሰጠኸኝ። ያው ልጆች እንዳለኝ ነግሬሃለሁ። ከልጅ ያለየሁትም በስርዓት አጥቤው ጡቴን አጥብቼ ነው አጣጥቤ አለባብሼ ምን ብዬ ያው እንደ እናትነት ራቸው ክፍል ስላላቸው አስተኛዋቸው። ያው እናት ነኝና ለልቼ ከማርክ ስላለብኝ ለሊት ሳየው በድንገት አጋጣሚ ልጁ የለም። በጣም ደነገጥኩኝ። ምን ልሆን ግራ ገባኝ። ዞር ብዬም ባይ በቃ ምን ልሆን በቃ እኔ ቃላት የለኝም። ከዛ ወደ መጣልኝ ወደ መስኮት ነው። ልክ ወደ መስኮት እንትን ስል ይመስለኛል የልጁ አባት ይመስለኛል። እንደው ዝም ብዬ እንኳን በግምት ማለት ነው። አሁን በአጋጣሚ ሳይው ልጁ ማክስ አድርጓል። በሩን ክፈት የሚል ድምጽ አለ። ይዞብኝ ሄዱ። መረስ ማቃተኝ። በቃ ምን ልሁን ግራ ገባኝ። ከዛ በኋላ ምን ደግሞ አላውቅም። እጮሃለሁ። ጎረቤት መጣ። ሊይዙትም ምንም ሊሉም አልሞከሩም። እና በጣም ነው በቃ ማለት እኔ ቃላት የለኝም። ጎረቤት ሲመጣ አመልጧል። ኦሬዲ በቃ አመልጧል። እኔ ነኝ ያውዬ በቃ ማክስ አድርጓል። አጠራ ያለ ልጅ ነው ማክስ አድርጓል። ይዞ ሲሮጥ ነው በሩን ክፈት የሚል ድምጽ ነው በወቅቱ ያየሁት። በመስኮት ቀና ብዬ ሳይ ይዞብኝ ሮጠ። ወዲያው ጮህኩኝ። ጎረቤት ተሰበሰበ። ሰው መጣ። ምንድነው ምናምን ተባለ። ሁኔታውን አስረዳው ያለውን ነገር። ምክንያቱም አደራ ሰታኝ እንዴት ከልጆቼ መሀል ነው ተለይቶ የተነሳው ያለች እና እንዴት ግራ ገባኝ። እኔ ማለት ምን አርግ እንደሚሉት ያን መሰለ ጨቅላ ልጅ ነው ምን እንደሚሆን ግራ ገባኝ። እኔ አደራዬን በሌታው እንኳን በእርግጥ እኔ ጥፋተኛ እኔ ነኝ። ምክንያቱም ከለላ አርግልኝ ማለት ነበረብኝ። ትንሽ ከለላ ቢደረግልኝ ኖሮ ይኸውላ እንትን ነገር አለ ችግር እዚህኛም እኮ ይፈጠራል። አደራዬን በላው። የሆነች እኔን አምነህና እኔን በኔ ተማምነህ ልጁን ሰጠኝ። እንደዚህ ያደረኩት እኔ ምን እንደማደርግ እኔ ቃላት ቆይ እንደዛ አይደለም። ተረጋጊ። እኔ ምልክ እየተከተለን ሰው ነበር እንደ ይዛለት ልጇን ወደ እሷ ስንሄድ ወደ እሷ ቤት ስንሄድ ትናንት ማለት ነው። ምንም ይሄን ያለ ጥርጣሬ የሚዳረግ ሰው አላየሁም። አሁን እኮ እሷ እኮ ያለችው ወንዴ መሆኑ በምን አወቅሻለች ነው ወይስ ገመትሽ ነው? ግምት ነው። ምክንያቱም አጠራ ደግሞ ትንሽ ማክስ ስላደረገ ያው ግምት ነው። ምክንያቱም ያው ተጠራጠርኩኝ ማለት ጎረቤት እንደዚህ ሊያረጋ አይችልም፣ ዘመዴንም ሊያረጋ አይችልም። ምክንያቱም ለኔ ኃላፊነት ስለምታቀኝ ብዙ ነገር ስለምታቀኝ ነው ኃላፊነት አድርጋ የሰጠኝ። ምክንያቱም እሱ ካልሆነ ማ ሊሆን ይችላል? ምክንያቱም በመስኮት ነው የወጣው። በሩን ክፈት በመስኮት ነው የወጣው እሱ በምን ይውጣ አላውቅም። እሺ ግን አጋጣሚ እኔ መስኮት ስትወጪ ነው አንቺ ስታይ በሩን ክፈት የሚል ነገር ድምጽ ሰምቻለሁ። ወዲያው ድምጽ እሱ ነው። ያው ድምጹን ታውቂያለሽ? እሱንም አሳይቼሻለሁ። ድምጹን አውቃለሁ። እሱ ነው የምጠራጠረው። ከሱ ጋር ይመሳሰላል ድምጹ ነው። አዎ በእርግጥ ምናልባት እንዳማራጭ እኮ ትዝ ካለ ባለፈው ያኛው ካዩ የመጣው ልጅ ይዘው ሲከታተል የነበረው አንተን በዚህ በመንገዱ ጋር ያዝ ነው ማለት ነው። ትዝ ካለ ግን የተለያዩም ሰዎች አሉ ሲለን ነበረ የተላኩ። እኔም እኮ አሁን እሱን እያሰብኩት ነው። ምናልባት አሁን ያው ሁሉን ሰው አጠረጥረው በመንገድ ያለውን ሰው በሙሉ ልንጠረጥረው። ተረጋጊ መቅዲ፣ ተረጋጊ። በመንገድ ያለውን ሰው በሙሉ ልንጠረጥረው አንችልም። ስለዚህ እኛ በቃ በጊዜው ማድረግ የነበረብን መሄድ ነው። ዝም ብለን መሄድ ነው። ግን አሁን እዚህ ድብ ካሜራ እኮ አስቀምጠናል አይደል? የነ ወንዴ ቤት ማለት ነው። ስለዚህ የነ ወንዴን ቤት ድብ ካሜራ እስኪ ዝም ብለን ቼክ እናድርገው። ያ እሱ ያየውን ሳይሆን ያላየው አለ። እሱን ቼክ እናደርገዋለን። እሺ እሱን ቼክ እናደርገዋለን። ግን ትናንትና አንተ ነህ ያኛው ሄኒ መሰለኝ። ሄኒ ምንድን ነው ያለኝ? ከቤት ወጥቷል ማታ ላይ ብሎኛል። ማታ 2 ሰዓት ይሁን 1 ሰዓት ወጥቷል ከቤት አይነት ነገር ነው ያለኝ። ግን ደግሞ ተመልሶ 4 ሰዓት ነው 5 ሰዓት ገብቷል። ምንም እኮ ሊያዝ ሊጨበጥ አልቻለም ይሄ እና እኔ ግራ እየገባኝ ያለው አንዴ ሰው አንዴ እርኩስ የሚሆኑት ነገር። እሺ የጎረቤት ሰው ምናምን ምን አለሽ? የዛኔ ማለት የጎረቤት ሰው ልክ አጋጣሚ እሱ ስለወጣ ነው መጡ፣ ተሰበሰቡ። ምንድነው ምን የተከሰተው አሉ ያለው ነገር አስረዳዋቸው። ግን ወዴት ሄዱ
ወጥቶ የፈለጉት ተፈለገ። እኔም አብሬስ ያው ማክሰል አደረገ። ያው ተጠራጣሪ ነው። ፈለገን አብረን ዞርን የለም። ምክንያቱም ያው እንደነገርኩ በመስኮት ሳይ ነው በሩን ክፈት የሚል ድምጽ ሰምቼ ነው የወጣው። አጋጣሚ ወዲያው ነው የጮኩት። ወዴት ያድርገው ምን ይበለው አላውቅም። ምክንያቱም ገና ጨቅላ ልጅ ነው። ገና 15 ቀን ያልሞላው ጨቅላ ልጅ። እኔ ግራ ገባኝ ማለት አደራ በላው። ምክንያቱም ለእኔ ተማምነህኝ እኔን ቢያንስ ኃላፊነት ወስጃለሽ ብለህ ነው አይደለ ብዙ ነገር አድርገኸኝ እንትን ያልከው። አደራዬን በላው። እንደው በጣም ይቅርታ አድርግልኝ። እንደውነት አንቺ ሆን ብለሽ ያደረግሽው ነገር አይደለም። ይህ ነገር እንደሚከሰት እኮ እኛም እኮ መጠርጠር ነበረብን እንደ ባለሙያ ሁለታችን ማሰብ ነው። እኔ ምንድነው አንድ ቀን ይደረና በሚቀጥለው ቀን ካሜራውንም እንገጥማለን። የሆነ ነገር ከተፈጠረ እንኳን እንደዛቀም ቢያንስ እንኳን አንድ ሰው ብናስቀምጥ እኔ እኮ ርቀቱን እንዴ አስበው የነ እንትና ሰፈርና እሷ ያለችበት ርቀቱን አስበው። ቀርተን ግን ፕላስ መጀመሪያ ቀን አንድ ሰው ብናስቀምጥ በጣም አሪፍ ነበር። ያችን አጋጣሚ ነው በጣም የተሳሳት ነው። ምንድነው የሚደረገው? አደራን በልቼ ልቀር ነው። ምንድነው የማደርገው? አሁን ዝም ብለን እንትን እንየው እንዳልኩ ካሜራው ሄኒ ምን የነገረኝ ነገር አለ እሱማ ያውቀውን ድብቁን እንግዲህ 2 ሰዓት ወጥቶ 1 ሰዓት ነው 2 ሰዓት ወጥቶ እዛ 5 ሰዓት የገባበት እናየዋለን። በዛች ሰዓት ኢንተርቫል ውስጥ ግን እነሱ የሚያውቁ የሆነ ነገር የሚያውቁ ይመስለኛል። ባልና ሚስት እኔ የምሬን ነው የምልክ በቃ አላቃቸው። በተለይ ሚስትየዋ ራሱ በጣም አጠራጣሪ ግራ አጋባችኝ። የመጀመሪያ አይደለችም በነገራችን። ሌላ ትዝታ ጊዜ ስናገኛት የነበረችው ትዝታ አይደለችም። ሌላ ትዝታ ነው። እሺ ስለዚህ ከሱ ጋር የሚመሳሰል ነገር አለው ብለሽኛል። በዛ ላይ ልጆች ሌላም ልጅ እኮ አለሽ አንቺ አይደል? አዎ 2 ልጅ አለኝ። አንዷ ስንት ነው? 6 ወር ያልሽኛል? አንዷ 6 ወር ነው። እንደዛ እሺ። አዛ ሌላም አንድ ልጅ አለ። ስለዚህ ይሄኛው ሶስተኛው ነው። ይሄ ሶስተኛው ነው። ሶስቱ በተኙበት ነው ይሄኛውን ብቻ ነጥለው ያወጡት። ከማል ነው ለጥና በጣም የሚገርም ነገር እንዳይወርቅብኝ ብዬ ያደራ ልጅ አይደለ መሀል ላይ ነበር ነጥዬ እንትን ያልኩት። ጦቴና አጥቤም ብዬ ቼክ ላደርግ ስል ነው ሌሊት እንትን ያልኩት። እነሱ በዛ ቀስፈት ነው ያዩት እንጂ እንደገባ ቢሆን ነው የወሰድኩት። በቃ እኔ አጋጣሚ ቼክ ላደርገው ግብት ስል ልጁ ከማል የለም። ከዛ በቃ ወዲያው ይመጣልኝ ወደ መስኮት ብዬ መስኮቱ ከበሩ አቅራቢያ ስለሆነ ወደ መስኮት ሳይ በሩን ክፈት የሚል ነገር ድምጽ ሰማሁ። ከዛ በኋላ ያው ማክስ አድርጓል። እርግጥ ግን ራሱ ነው ብዬ ተጠራጠራለሁ። ባየው ማቁ ነው ይመስለኝ እና ወዲያው ጮኩኝ። የጎረቤት ሰው ተሰበሰበ። ምን አለ በቃ ሊረዳኝ ሞከረ። በዛም ተፈላለገ። ወዲያ ምን ሮጥኩኝ። ልናገኘው አልቻለም። ምክንያቱም ራሱ ካልሆነ እንዴት ከልጆቼ ማለት እሱ ለይቶ ሊወሰድ ቻለ? እኔ በጣም ግራ ይገባኝ። ምክንያቱም እኔ አንድ ቀን ቢሆን አጥብቻለሁ ልጅ ማለት ነው። ስለዚህ አሁን እሷን ከውጭ አቆይተን እናወራቸው እነሱን እዛ ቤት የተፈጠረው ነገር እስኪ ቼክ እናድርግ። ዝም ብለን ለማጣራት በሚለው እንግባ። ለማጣራት ብለን እንግባ። አንንገራቸው ልጃችሁ ጠፍቷል ምናምን አንበላቸው። ግን ለማጣራት በሚል እንግባ። ገብተን ምንድን ነው ያለው የሚለውን ነገር ቼክ አድርገን ከዛ አንቺ ትመጫለሽ። እሺ አብረን እንሄዳለን። እሷን ይዘራት እንሂድና ከዛ ገብተሽ ወንዴን ታናግሪዋለሽ። ወንዴን ስታናግረው ወይም ደግሞ ወንዴን ስታየው የሚሰማት ነገር ካለ የዛኔ ወንዴን እናወጣጣዋለን። አይሻልም? እሱንም የምናይበት ነገር ሊኖር ይችላል። እሷን ሲያያት ምናልባት እንዳናረፍድ ዝም ብለን አሁን መጀመሪያ ከነ ወንዴ እንሂድ። ምክንያቱም ምንም ተጨባጭ ነገር ያለን እነሱና ወንዴ ብቻ ናቸው። ሌላ ተጨባጭ ነገር የለንም። ሌላ ማንንም ልንጠራጠር አንችልም። ከማንም ቤት ልንሄድ አንችልም። ምንሄድበት ብቸኛው ቤት የነሱ ቤት ነው። እኔ የምጠራጠረው እነሱ ነው። እኔ በኩሌ እስከዛሬ ድረስ እንዴት ስኖር እዚህ አካባቢ ምንም ጠላትም የለኝም። እኔ ጠላቱም ነገር የለም። እንዴት ምክንያቱም ለልጆቼ እነሳሳደግ ምንም እንደዚህ ነገር እየደረሰብኝ ነገር የለም። ውድ ተመልካቾቼ መቅዲ ማለት ምንድነው የነትዝታን ታሪክ ከመጀመሪያው ጀምሮ ታውቋለች፣ ተከታትላለች። ይሄ አዩ አላዩ የሚሉትንም ነገር ምናምን አይታለችና ካየች በኋላ ልክ እንትን ስንል ይሄ ልጁ ከነሱ ጋር ሲሰቃይ መሰቃየቱን ስታይ ደውላ እስኪ እኔ ያለው እኔ ከህፃኑ አንድ ነገር እንዳያረጉት ከፈለክ እኔ ልጅ አለኝ ከልጄ ጋር አብሮ ለተወሰነ ጊዜ ያድጋል ብላ ነበር የደወለችልኝ። ከሷም ጋር ያወራ ነው እንደዛ ነበር። በሚገርማችሁ ሁኔታ ደግሞ በጣም መልካም ልብ ያላት ሴት ናት። ዛሬ ይሄ ነገር አጋጠመ እንጂ ቀደም ብላ ልጅ በምታሳድግበት ሰዓት ማለት ነው የራሷ ልጅ እያሳደገች ይሄኛውንም ልጅ እንደ እናትም ሆኜ አሳድገዋለሁ። እነዚህ ሰዎች ጸበል መግባት አለባቸው ካሉኝ ሰዎች መካከል አንዷ ናት። እነሱ ጸበል ይግቡ፣ አንተ ግን ልጁን ይዘኸውና እኔ በምችለው አቅም ከልጁ ጎን ሆናለሁ አሳድገዋለሁ ብላኝ ነበር።
መቅዲ ምንም ቢፈጠር ምንም ላደረግሽው ነገር አሁንም ቢሆን ማመስገናችን ወደኋላ አንልም። አይኖ ይሄ ነገር ተፈጥሯል። ይሄን ነገር ለዚህ ነገር ደግሞ መፍትሄ እንፈልጋለን። ምክንያቱም የሁላችንም ልጅ ነው፣ ሁላችንም ነው የተጎዳ ነው። ምንም ነገር እንዳይደርስበት ጸሎት እናደርጋለን። ሁላችሁም ወደ ተመልካቾቼ ጸሎት አድርጉ። ለማንኛውም ወደነ ትዝታ እንሄዳለን። መቅዲን አመስግኑልኝ። መልካም ስራ ነበር የሰራችው። አጋጣሚ ሆኖ ነገሮች እሷ እንዳሰበችው አልሆነም፣ እኛም እንዳሰብነው አልሆነም እንጂ ምንም የምታውቀው ነገር የለም። ያው ቻናሉን በመከታተል ከምናውቃቸው የኛ ቻናል ቤተሰቦች ውስጥ አንዷ ናት እና ለማንኛውም ውድ ተመልካቾቼ ከመቅዲ ጋር በኋላ ላይ እናወራለን። ልጁን አግኝተንም ከሷ ጋር የምስጋና ቪዲዮም ሆነ ምናምን እንሰራበት ይሆናል። መቅዲ ከኛ ጎን ስላለች በጣም እናመሰግናለን። ስለምታግዥን ስለምታበረታችን በጣም እናመሰግናለን። አሁን ወደዛ እንሄዳለን። ልጁ መፈለግ ቅድሚያ የምንሰጠው ጉዳይ ነው። ውድ ተመልካቾቼ አብራችሁኝ ስላላችሁ በጣም አመሰግናለሁ። ወደነ ወንዴና ትዝታ ቤት እንሄዳለን። እዛስ ምን ያጋጥመናል? እዛስ ምን ይፈጠራል? እሷም የምታየውም ነገር ካለ እግረ መንገድ አይተን ምንመለስ ይሆናል ማለት ነው። አብራችሁን ስለሆናችሁ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቻት ስቲከር እና ሱፐር ስቲከር መስጠታችሁንም አትርሱ። ቴንክ ዩ። እንግዲህ ውድ ተመልካቾቻችን ያው ደርሰናል ቤታቸው ማለት ነው። አንዴ ግን ለነሄኒ ልንገራቸው። እሺ ሄኒ ኑ ስላችሁ ስጠራችሁ ይዛችኋት ነው። እሺ መቅዲ በቃ እዚሁ አካባቢ ጠብቁኝ። ውስጥ ናቸው እነሱ። እሺ በሩን ከፍተውታል ዛሬ ባልተለመደ ሁኔታ። ስለዚህ ውስጥ እንገባለን። አብራችሁን ቆዩ። እንዴት ዋላችሁ? ምንድን ነው? ምን ሆናችሁ ነው? ለምን ደግሞ አትናገሩት? ምንድን ነው የተፈጠረው? ልጄ ሞቷል አሉኝ። ምን? ልጄ ሞቷል አሉኝ። ማለት ማን ነው ሞተ ያለው? ደውለው ነገሩት እኮ። ማን? የኔ ቤተሰቦች። ከዛ ምን? የኔ ቤተሰቦች ልጁ ሞቷል ብሎ ነገሩ ደውለው። ቆይ አንዴ ተረጋጉ። ቆይ ምንድን ነው የተፈጠረው? እስኪ ንገሩኝ። ልጁ የት እንዳለ ታውቃላችሁ? በምን አወቁ? ደውሎ ነገሩ እኮ። ደውሎ መናገራቸው ምንድነው? ዝም ብለው ደውሎ ስለነገሩ ነው እንደምታምነው አንተ? በቃ ሞቷል ብሎ ነገሩ ልጅ ለና ካለን ነገሩ በቃ። በምን አወቀ? እኔ ጋር አይደል ያለው ልጁ? ልጁ እኔ ጋር ነው ወይ አይደለም? ትናንትና አይደል የወሰድኩት ነበር። እሺ በምን ሞት አሉ እኮ። በምን እኛ እናውቃለን? ይኸውልህ ደውለው ለቤተሰብ አትቀለስለስ፣ ንገረኝ። ምንድን ነው የሆነው? እንደዚህ ያለው እንግዲህ ምን እኔ ደግሞ ምን አባት እናድርግ? አሁን ምንድነው ማረገው? ምንድነው የሚሻለው? ምንድነው የምናደርገው? አንተ ንገረኝ በስርዓቱ። ምንድነው የተፈጠረው? ንገረኝ ወንዴ፣ ምንድነው የተፈጠረው? ንገረኝ። እሺ ንገረኛ። ታዲያ ምንድነው የተፈጠረው? እንዴት አወቁ? በምን አወቁ? ያልገባ ነገር በምንድን ነው ያወቁት? ንገረኝ። በምን አወቁ? ልጁ የት እንዳለ በምን አወቁ? ማን የደወለልህ? አሁን እንደዚህ ማን የደወለልህ? አንተ አትቅለስለስ በእናትህ። ይሄ የምትነካካውን ነገር ተወውና መልስልኝ። እንዴት ነው የሆነው? ማዘር ሲጀምር እስር ቤት ነው ያለችው። ክፍለ ሀገር ያለ ምንድን ነው? 10 ጊዜ አፍህን የምትቀበጣጥርብኝ? ይኸውልህ መልስልኝ ወንዴ። ምንድን ነው ያሉህ? ንገረኝ። በትክክል ያሉህ ንገረኝ። ትናንትና ከኔ ጋር ነበር አይደለ? እስከ ማታ ድረስ እኔ ጋር ነበር። እሺ ንገረኝ። ከዛ በኋላ ምንድን ነው የተፈጠረው? ምን ሰምተህ ነው?
የለም ልጅ የለም አሉ። አብረናል አሉ። አሁን ከየት ታመጣለህ? ረጋጋ ከየት ታመጣለህ? ከየት ታመጣለህ? ብትባል ከየት ታመጣለህ? የወሰድከውን ልጅ የት ታመጣለህ? በቃ አከተመ። በቃ እኮ አከተመ። አለቀ። በቃ ነገሩ በሙሉ አለቀ። በቃ አለቀ። በቃ እኔ ጋር አለ የት አለ? የለም ቀብረናል አሉ። በቃ ሞቷል አሉ። ቀብረናል ሞቷል አሉ። ልጅ የለም ሞቷል አሉ። የደወለልህ ማለት እናት እስር ቤት ናት። እናት እንዳልደወለች ማን የማውቃለሁ? እስር ቤት እንደሆነች አውቃለሁ። አትበጥረቅብኝ ብቻ። በቃ ተደውሎ ማን የነገረህ እኮ ንገረኝ። ለምንድን ነው የምትቀበጣጥረው? አሁን ከየት ልታመጣ ነው? የሞተውን ነው። የትም ላምጣው። ምን አገባ? የት ነው? በቃ ሞቷል። በቃ እኮ ማን የገደለው? አትከራከረኝ። በቃ ማን የገደለው? በቃ ማን ገሎት? እኔ ለራሴ ዞሮብኛል። ሌላ ነገር ማን ገደለኝ? በቃ ሞቷል። በቃ ተወኝ እስቲ ተወኝ። ሞቷል። በቃ እናቴ ከሀገር ከቤተሰብ ጋር ተደውሎ መሞቱ ተነግሮናል። እናትህ ነገረችህ? እናትህ እስር ቤት እኮ ናት። እኔ ራሴ አይቻታለሁ። እርግጠኛ ነኝ? አዎ ተው እንጂ። አዎ ትናንትና ኢቭን ቼክ አድርጌያለሁ። ብቻ ተደውሎ ልጃችን መሞቱ ተነግሮናል። ለምን እንደምትዋሸው ወንዴ? ንገር። እሺ የደወለልህ ሰው ማን ነው? ስፔሲፊክሊ ንገረኝ። እንትና ነው ብለህ ንገረኝ። የደወለልህ ማን ነው? አይ አንድ ላይ ነው። ከእናቴም ከወንድሜም ጋር ሆኖ እናትህ ጋር ወንድሜም ጋር ሆኖ ሊደውሉ እንደማይችሉ ደጋግሜ እየነገርኩ ነው ወንዴ። ከዚህ ከመምጣቴ በፊት ኢቭን ደውዬ እንኳን አጣርቻለሁ። ምናልባት እናትህ ወጣም ከሆነ ትናንትና 7 ሰዓት ላይ ነው እዛ ቤት ውስጥ ወስጄ ለሞግዚት ባስቀመጥኩበት ቤት ውስጥ የተሰረቀው ይሄ ልጅ። ከዛ ተደውሎ ስንት ሰዓት ተደወለልህ? ማን የሰረቀው? አንተ ደግሞ የምታወራው እሺ መሞቱ ነው መሰረቁ ነው አንተ የፈለከው? ንገረኝ እስኪ ማን የሰረቀው የሚለው ነው ወይስ እያምታታኝ ነው? እያምታታ ያለውማ አንተ ነህ። አሁን ንገረኝ። ይኸውልህ ስንት ሰዓት ነው የተደወለልህ? ስንት ሰዓት ነው የተደወለልህ? እንዴት ነው የምትለው? ለእኔ አሁን መርዶ የተነገረ መቼ ነው የተነገረ? ያው ብዙ ሰው እየደረሰ እየገባ እያለቀሰ እያዘነ እየሄደብን ነው። ያው ይኸው መሞቱ ተነገረ። ስንት ሰዓት ተሰረቀም? ስንት ሰዓት ነው የተነገረ? ማን ነው የሰረቀው? ማን ነው? እሺ ስንት ሰዓት ነው የተነገረ? እንዴት ሞቷል ተብሎ የተነገረ? ማን የነገረ? ስንት ሰዓት ነው የተነገረ? ንገረኝ። ወደ ከምሽት ስንት ሰዓት? ወደ 3 ሰዓት 4 ሰዓት አካባቢ። የት ነበር ካንተ? 3 ሰዓት 4 ሰዓት እኔ ወጣ ብዬ ነበር። እና ውጭ ላይ ነው የተነገረ? ወደ 2 ሰዓት ወጣ ብዬ ነበር። ከዛ የት ሄድክ? ያው አለችብኝ ትንሽ ልበል ብዬ ከመቼው ተሽሎ ነው የወጣው? አሁን አመመኝ ሰውነቴ ቅርጽ ወጣ ምናምን ስትል አልነበረ? ያው አንዳንዴ አለ አይደል? አንዳንዴ ሲከፋኝ ሲበርደኝ ሲያሰኘኝ 1-2 እላለሁ። አረቄ ልጠጣ ነው የወጣው? እኔ ደግሞ ሲቆይ እሷ መጣች እኔ ልትቀበለኝ። እዛ ስገባ ትዝታ ምን ልታረጊ ነው የወጣሽው ማታ? እሱን ፍለጋ ነው የወጣሁት። እኔ ወዴት ነው የወጣሽው? እሱን ልፈልግ ወጣሁ እኮ። የት ያለበት ነው? የት ነው ያለበት? ያው መጠጥ ቤት ነው ያገኘሁት። ነጭ የመጣሁት። አብራችሁ አልመጣችሁም? ትዝታ አንቺ መጣሽ፣ ከዛ እሱ መጣ። ወይ ልጅ ንገረኛ፣ የት ነበርሽ? ጠርቼው ነው ሄጄ ባዶዬን ቀረ። ጠርቼው ነው እሱ። ባዶዬን ቀረ። እስከ ስንት ሰዓት ነው አንተ መጠጥ ቤት የነበርከው ትናንት? ከሁለት እስከ 3 ሰዓት። እስከ 3 ሰዓት የነበርኩት። ተደውሎ የተነገረ አበዛ። ምንድነው ሲጀመር 5 ሰዓት ነው የገባው እዚህ ቤት። አላበዛም? በቤት ይብዛ። ይኸውልህ ትሰማኛለህ ወንዴ? ጥያቄ የሚጠይቀኝ ወንዴ፣ ሀዘንተኛ ነኝ አይደለም? በእናትህ ሀዘንተኛ አይደለም አንተ። አረጋጋኝ፣ አትዋሸኝ። ልታረጋጋኝ እውነታውን ንገረኝ። ደግሞ አሁንም አላረጋጋም አንተን። ድምጼ የለም እኮ ይኸው ሀዘንተኛ ነኝ። አንተ ሀዘንተኛ አትመስልም። ከሐኪም ቤት መጥቼ የለውም እኮ ይኸው። ምን ነው ሀዘንተኛ የሚመስለው? እስኪ ጃኬት ነው እንጂ በእናትህ። እስኪ ጃኬት ነው ልቀው። እስካልኩ ምንድን ነው አልቀው። አልቀው። አላሳዝንም እንዴ? ወደ ዘርግ ዝጋለኝ። አላሳዝንም? አታሳዝነኝ። በጣም ረማ ታሳዝነኝ። እያገገምኩ እኮ ነው። ተወኝ እንጂ እስኪ። ትዝታ መሞቱን በምን አወቅሽ?
እሱ ቤተሰብ ናቸው የነገሩት። የነገሩት ነው የነገሩን ሞቷል ብለው እሳቸው ነገሩን። እና በምን አመንሽ አንቺ መሞት? ታዲያ ምን ልመን? ሞቷል ከተባለ እንዳታምን ነው እንዴ? ምን ማለት ነው አንተ? እንዳለጋጭ ዝም በል። ኧረ ትዝታ ሞቷል በእናትሽ አሉላ ንገሪው። ምንድን ነው የሚለው? በቃ ሞቷል። ተመልከትልኝ። ማስቲካ እያላመጠች ነው የምታለቅሰው። እሺ ማስቲካ የምታላምጪው ለምንድን ነው? ንገሪኝ እስኪ ማስቲካው ምንድን ነው? ሀዘንተኛ ነሽ አይደለ? አንዳንዴ ያስፈልጋታል። ማስቲካ እያላመጠች ነው የምታዝነው? ወይኔ ወንድዬ፣ ወይኔ ወንድዬ፣ ወይኔ ወንድዬ፣ ወይኔ ወንድዬ፣ በቃ የኔ ነገር እንዲሁ ነው። እናውራ ና። ወይኔ ወይኔ። እነዚህ ሰዎች ምናቸውም አላማረኝም። አስተውለዋል አይደል? ማስቲካ እያኘከሽ ነው። ጭራሽ ማስቲካ እያለመጠች እናትየው ታስሯል፣ ወንድምየው ታስሯል፣ ባለፈው የያዝናቸውን ሰዎች በሙሉ ታስሯል። ስለዚህ ይሄ ሰውዬ ከጀርባው የሚያውቀው ነገር አለ። ሲቀጥል ደግሞ 2 ሰዓት ነው መጣሁት ያለው ወደዚህ ወደ ቤት 2 ሰዓት 3 ሰዓት ነው መጣሁ ያለው። ግን እውነታው ደግሞ ምንድነው 5 ሰዓት ነው። ቪዲዮን አይተናል። እኔ እናንተ ሄሊም አይቶታል። 5 ሰዓት ነው ወደ ቤት የተመለሰው። እሷም ትዝታ ወጣች። እስከ 3 ሰዓት እስከ 4 ሰዓት ቆይታ ነው እሷም የተመለሰችው። እሷ ከመጣች በኋላ ነው ከ1 ሰዓት ምናምን ቆይታ በኋላ የተመለሰው ይሄ ሰውዬ። ከዛ በኋላ ነው በምን አይነት ሁኔታ እንደወጣ አላውቅም። ብቻ የሆነ የደበቀን ነገር አለ ይሄ ሰው፣ ይሄም እሱም። ስለዚህ ማስወጣት አለብን። ቢያንስ እንኳን እንደሌላው ጊዜ አሁን መጠበጠ ምናምን ትለኝ ነበር። ጠጥቶ አዎ እንኳን ቢኖር እሱ ኢቭን ላመጣው ሄድኩ እኮ ነው ያለችው። ሰምታታል? ላመጣው ሄድኩኝ። እንግዲህ በፊት እንኳን አርጓ አታውቅም። በጠበጠ ምናምን ትለኝ ነበር። የጀመረ ትለኝ ነበር። አዎ እና ማስቲካ እያላመጠች የምታዝነው ልጇ ሞቶ ቆሎ እንኳን የለም። ስማ እያለ ነው። ከዛ ሰው መጥቶ አስተዛዘነን ምናምን። ሰው አይተሃል እስካሁን ድረስ? የለም አንድ ሰው የለም። ምን ለማድረግ እየሞከሩ ነው ሰዎች? እየተከታተሉን ነው እንዴ? ግን እንደምንመጣው እንኳን ማን ነገረው? እኔ አልነገርኩት። ድንገት እኮ ነው የመጣ ነው። ድንገት ነው የመጣ ነው እኮ። ይሁን ለብሶ ምን ብሎ ተዘጋጅተው፣ እሷ ጥቁር ለብሳ ነው የጠበቀችን። በጥቁር ለብሳ። እነዚህ በጣም የሆነ የሚያስጠረጥር ነገር አላቸው ወይስ በሌላ ሰው ሲከታተለን ነበር? የሆነ ከጀርባ የሆነ የተደበቀ ነገር አለ ብራዘር። እኔ በጣም ፈርቻቸዋለሁ። ምን አይነት አረመኔ ሰዎች ናቸው? ምን ውስጥ ነው የገባ ነው? 10 ጊዜ እናቴ ይላል። አሁን ነግረኸው እናቴ ይላል። የስ ሰምተዋል። እሱን አይደለ? ተደጋጋሚ እናቴ እያለ ነው። እናቱ ደግሞ የት ነው ያለችው? እስር ቤት ነው። ተመልከት። ስለዚህ የሆነ ራሱ እየደበቀው ነገር አለ። ለማንኛውም እንግባ። እሷን እንጥራት ወይስ ትቆይ? ትንሽ ትቆይ አይደለ? እሺ ዝም ብለን ስቶሪውን እናስኪዳቸው። ዝም ብለን እንስማቸው። የውሸታቸውን ጥቅ እንስማው። አዎ በቃ እንግባ። ዞረብኝ። ወንዴ የተፈጠረው ነገር አሳዝኖናል። እስኪ እንዴት እንደተፈጠረ እንዴት እንደነገሩ ነገር አለ። አሁን እኮ ደንግጬ ነው። በቃ ውጭ ላይ ወጥቼ እኮ ከሱ ጋር ያው እሱም እያጽናናኝ ነበርና ደንግጠን ነው። ምንድነው እስኪ የተፈጠረውን ነገር ንገረን እስኪ። ምንድነው ያሉ? ልጅ ሞቷል። እንዴት ማለት? አዎ ዝም ብለው ሞቷል ሲሉ ሻትል መቸስ እንዴት ነበር? ያው መስዋዕቱ ምናምን ሂደት ነው ወይስ ዝም ብለው ገለውት ነው? ምክንያቱም ከኛ ጋር ስለነበር ሰርቀው ወስዶት ነው? እንዴት ነበር? እስኪ ያለውን ነገር እስኪ አስረዳኝ ወንዴ። ማለት እንዴት እንደተገናኘ ባላውቅም ብቻ ከዚህ በኋላ ተስፋ አታርግ። ልጅ ያለ ብለህ ተስፋ አታርግ። ልጅ ሞቷል። ብዙ አትልፋ። በየትም አድርገን በየትም ሆነ ብቻ እንዴትም ሆነ እንዴትም እኛ ሞቶ
ጋር ቀብረናል ብሎ ደውልልኝ። ይቺም ብቻ ብሎ ዘጉ። እስኪ ትዝታ እንዴት ነበር የሰማሽ? ማለት ያው እሱ እንዳለው ነው። ልጃችሁ ሞቷል፣ እንግዲህ ወዲያ ስለ ልጃችሁ እንዳታስቡ ቀብረነዋል አሉ። የት ነው የቀበሩት? እኔ ምን አውቃለሁ የት እንደቀበሩት። የት ነው አሉህ አንተ? ራሳቸው ጋር ራሳቸው ጋር ነው የቀበሩት? አዎ ለሀገር ይዘውት ሄደው ማለት ነው? ለገራ እንግዲህ እኛ ያለንበት ሁኔታ ጥሩ አልነበረም። እሷም ምን አንዴ ወስደናል፣ አንዴ መልሰናል። ስንት ሰዓት ነው ሰዓት? አምስት ቀን በደንብ እሷም ስንት ሰዓት ነው የተደወለላችሁ መሞታቸውን ያልከኝ? እንደዛ በቃ እኔ እዛ ነበርኩ። ዝም ብዬ ፈታ ልበል ብዬ አንድ ሁለት እያልኩ ነበር። ከዛ ወደ ቤት ስመጣ ስልክ ተደወለ። ሳነሳ ወደ ቤት 5 ሰዓት ነው የመጣው? አዎ። ስንት ሰዓት ማለት ነው? ከመጣ በኋላ ወዲያው ነው ወይስ ጠብቀው ነው? ብዙም አልቆየም። ስንት ሰዓት? 6 ሰዓት 7 ሰዓት? አዎ እንደዛ አካባቢ ይሆናል። 6 ሰዓት 7 ሰዓት? አዎ እንደዛ አካባቢ ይሆናል። 6 7 6 ተኩል እንደዚህ ቻስ አካባቢ ላይ ሲነግሩ በቃ ሳትኩ። እያዛጋሽ ነው አንቺ? ሳትኩ እያዛጋሽ ነው ትዝታ? ለምን ነው የሚያዛጋሽ? አሞሻል? አላውቅም። ያው ቡና ነው? እኔ ምን አውቃለሁ። የቡና ነው? እኔ አላውቅም። ለምንድን ነው ሲያዛጋሽ? እኮ ተደጋጋሚ እያየሁት እኮ ነው ትዝታ። የምንድን ነው? እንጃ እኔም አላወኩትም። አይዞሽ ደገፍ እስታችን አይዞሽ። ቀረ ከዛ ሲነግሩ ራስህን ሳትክ አንተ? አዎ በቃ እንትን እያመመን ስለነበረ ያው የኛ ቤት ነገር የታሰረ ስለሆነ መስመሩ ከባድ ነው። አየር ላይ ነው መስዋዕቱን የለመደው። ምን አየር ላይ ለመደ ነው? አየር ላይ? አዎ። ምንድነው አየር ላይ ማለት? አልገባኝም። ማንም ማምለጥ አይችልም። ማንም ማምለጥ አይችልም? አዎ። ከምኑ? እስቲ ቆይ ተረጋጊ። ቆይ አንዴ ቆይ። እሱን እስኪ ልስማ። የመንፈሱ አሰራር የዩዘር አይደለም። ቆይ ከባድ ነው። እናንተ አይገባችሁ። የመንፈሱ አሰራር ነው ከባድ። ወደ ውስጥ ብዙ መግባት ለእናንተ ጥሩ አይደለም። እያዛጋሽ ነው አሁን? በልጅነት ጀምረን ስላለን አይገባችሁም እናንተ። ብቻ በቃ ምን ያደርጋል ካሁን በኋላ አከተመ በቃ። ስለዚህ አንተ ልክ ሲነግሩ ራስህን ሳትክ። ራሱን ሲሰሳ አይተሽዋል? ከጎኑ ነበርሽ አንቺ? ነበርሽ? አዎ። አብረን ሰማን ስትይ ስለነበር እኮ ብዬሽ ነው ቅድም። ከዛ ምን አደረግሽለት ታዲያ? የጸበል አፈሰስኩለት ራሱ ላይ። እሺ ተረጋጋ። ልጁን ይዤብሽ ከሄድኩ በኋላ ምንድን ነው የተፈጠረው? እስኪ ንገሪኝ። ይዘብኝ ከሄድኩ በኋላ በጣም አሞኝ ነበር። እኔም እኮ ራስሽን ስተሽ ቤት አስገባልሽ። ታሞኝ ነበር። ደም እያስጠፋሽ ነበር? እሺ ሐኪም ቤት ሄድኩኝ። ሐኪም ቤት የሆነ ነገር አደረጉልኝና ተመለስኩ። ሐኪም ቤት እንኳን አልሄድሽም? ተይ እንጂ ትዝታ። እኛ እኮ እንከታተላለን። ነገርሽ የለ ካሜራ እንዳለ። አሁን ምን አረጋል? አሁን ተረጋጋ። አሁን ምን ይጠቅማል? አሁን እኔ የሚጠቅመኝን ይጠቅመኛል። ይኸውልህ ወንዴ ምን ታረግልኝ እስቲ? ቆይ አንተ አይደለም አሁን ትዝታን ነው ይኸው እያዛጋት እኮ ነው። አታሳዝንህም? ቅድም ጀምራ እያዛጋች ነው። ይሄ ደግሞ መንፈስ ነው። ቆየች እኮ አብሯት ነው። ስለዚህ ይሄ መንፈስ እንዲቀር ነው ልጁን መስዋዕት የምታደርጉት ማለት ነው። ምን እናድርግ? በቃ ቀራኔ ባዷችንን። ምን እናድርግ? ቀራኔ ባዷችንን ይኸው ቁጭ አለን። ይኸው ስለዚህ ይሄኛው መንፈሱ እንዲቀር ነው ማለት ነው አይደል ሀሳቡ? ይሄ እሷን የሚያዛጋት አንተን ሰውነት ላይ እንደዛ የሚያሳክክ ምናምን ነገር የሚወጣው ለዛ ነው። የተሰቃየን እንኖራለን እንዴ ታዲያ? አዎ። ስለዚህ ትዝታም ያው ከጎኑ ነሽ ማለት ነው። እና ወዴት ትሄድ? ምን ማለት ነው? ምን ማለት ነው? ምን ማለት ነው? ድጋሙ ምን ማለት ነው? ከጎኑ ነሽ ማለት ከማን? ከአንተ ትሆን?
ወይስ ከሌላ ትሁን ነው ወይ? እስኪ ነው ከማን ጎን ትሁን? ስለዚህ መስዋዕት መደረጉ ልክ ነው ነው የምትለው አንተ? ሆ ያ የሚያጽናናን ይመስል ጭራሽ ከጎኑ ነች ወይ ይላል። ታዛጋ በቃ ይጠፋላ እንዴ ምንድን ያለ ይጠፋላ እኮ ተረጋጋ ታዲያ። በቤቴ ደግሞ አለቃ ያጫውተዋል እንዴ? ከልጅ መሞት መሰዋት ምን ይሄ ያለ ተረጋፊ በኋላ ቤትሽ። ስለዚህ ገና አልተሰዋም ማለት አይደል? መቼ ነው ቀኑ የሚሰዋው? ሞቷል እኮ ተባለ ማለት አይገባህም እንዴ? አንተ ነው የገደልከው? በቃ ሞቷል ተብሎ ከተነገረ እኮ ተቀበለች ማለት ነው። መቼ ነው ቀኑ? መቼ ነው የሚሰዋው? በቃ ሆነ እኮ አከተመ፣ አበቃ። አይገባህም እንዴ? ሊሊ ትውጣ ይመስለኛል አይደል? ሊሊ ካልሆነች ለዚህ መፍትሄ የለውም። እሺ ወንዴ የመጨረሻ እድል ልስጥህ። የባለፈው ነው። እሺ ይኸውልህ ትሰማኛለህ ወንዴ? እየሰማሁ ነው። አሁን ምንም የምትጎሳሸሙት ምናምን ነገር አያስፈልግም። እውነታውን ንገረኝ። ልጁ የት ነው ያለው? እንዴት የት ነው ያለው? የት ነው ያለው? ህፃኑ የት አለ? ህፃን አለ? የለም የለም እኮ። አንተ ነው የቀበርከው? አንተ ነው የገደልከው? ነው ቤተሰቦች ነው ደውለው የነገሩ? ወንዴ እስካሁን ድረስ የታገስኩ ወንድ መስላኝ ነው፣ ግን አንተ ወንድ አይደለም ሴት ነው። ባለቤት አለች። ምንድን ነው ቆይሽ? ይኸውልህ እዛ ቆይ እነግርሃለሁ። እሺ እነግርሃለሁ። ምንድን ነው? ኧረ እባክህ ምንድን ነው? ለምንድን ነው የምትመጣው? ኧረ ወይኔ ለምንድን ነው የምትመጣው? አትምታው። ለምንድን ነው የምትመጣው? አሁን ደግሞ ወደ አንቺ ነው የምትዞረው። ዝም በይ። አንድ ነገር እንዳትናገር። ምንድን ነው በቃ ይኸውልህ በቃ ምን ልጅ አይደል እና ልጅ በቃ ምንድን ነው እኛ ይሄ እንኳን ይሄንን ከዚህም ቃል ዝም በይ እባክሽ። ዝም በይ አንቺ። ይኸውልሽ አታስመስይ። አንቺ ብቻ ነው አታስመስይ። አታስመስይ። ልጁ የት ነው ያለው? ልቀቀው። ተናገር። አሁንም ቢሆን አልለቅህም። ትሰማኛለህ? አልለቅህም። ወንድ ያጫወት። አንተ እንዴ ስለተሯጨ ምንም አትፈጥርም። ቁጭ በል በእናትህ። አልልም። እነግርሃለሁ። በቃ አልልም። እሺ እነግርሃለሁ። ቁጭ በል። ልትመታኝ ነው እንዴ? አዎ በባለቤቴ ፊት እንዴ? ገና አሸናለሁ። እዚህ ቁጭ አለ። በተከበርኩበት በወለድኩበት አንተ ላይ ተከበርከው። በከበድኩበት ቁጭ አለ እዚህ በቤቴ ልክስክስ። ፖሊስ የለም እንዴ? አንቺ ዝም በይ። ፖሊስ የለም በቤታችን? ማስቲካ እያላመች ሀዘንተኛ ሲያስፈራራ ይኸውልህ ፀጉርህን እንዴት እንደምታደርገው አንቺማ የሆነ መንፈስ ነው። አንተ ስርዓትን ያዝ። ተናገር። ምንድን ነው የተፈጠረው? ስፖርት ሜዳ ታውቃለህ? ስፖርት ሜዳ እዛ ከእናንተ እኔና አንቺ ነን አይደል የምንወስነው? ከፈለክ ችግር የለውም። ይኸውልህ ልጃችንን እኛ በምናገኛበት ሲስቴም አግኝታል። ገድዬው ቀብሬዋለሁ። እዛ ከእናንተና ሰፈር ታውቀዋለህ አይደል? እዛ ሜዳውን አታውቀውም እንዴ? ኳስ ሜዳውን አታውቀውም? ይሄ ታውቂያለሽ። አስፋልት ነው ሜዳው። ውስጥ ለውስጥ አያውቅም። እኛ ነን የምናውቀው። ቀብረሃል? ልጅህን? ቀብሬዋለሁ። በምን ቀበርከው? ብቻ ጠቅላይ አደረኩና በካርቶን አድርጌ ቀብሬዋለሁ። ለምን ቀበርከው? ያው እያየ ምክንያት ተሰቃየ። ምን ተሰቃያችሁ? ተሰቃየና እኛ ያዩ ዘር በቃ ከላያችን ላይ እርግማን ሆነብን። በቃ አሰቃየን። እኛ መሞት ነው፣ እሷ ትሞታለች፣ እኔ እሞታለሁ፣ ባዶ ይሆናል።
ያለ ልጅ ቤቱ ይቀራል። ማንም ነው የሚዘርፈው፣ የሚወስደው፣ የሚወርሰው። እሺ ንገር፣ እንዴት ነው የወሰዳችሁት? ንገር እስቲ አንተ ንገረው። ንገሪዋችን ችግር አለ። አሁን መገባበዙን ተውትና ምንድን ነው የተፈጠረው? እሺ እኔ ልንገር። እሺ የዛን ቀን እሷ ራሷን ስታ ስትወድቅ ወደ ቤት አልተመለስኩም። ይዣት ተኛች፣ እሷን አስተኛዋት። ከዛ በኋላ እናንተን መከተል ስላለብኝ አስተኝቻት ወጣሁ። ከዛ እናንተ ልጁን ይዛችሁ ስትሄዱ የምትሄዱበትን መንገድ በደንብ አድርጌ ተከታተልኩኝ። በደንብ አድርጌ አየሁና ደግሞ እናንተ ትንሽ የመቆየት ባህሪ እያየው ስለሆነ እየተነጋገራችሁ ስለነበረ ይዛው ስትሄድ ውስጤ ደግሞ ምን እየረበሸኝ ነው፣ መቼም ባለቤቴ አይደለች፣ ጥሩ ሁኔታ ስሜት ላይ ስላልነበረች እሷን ማየት ስላለብኝ እዛ አንድ ጓደኛዬ አለ ያሰለጠንኩት ልጅ ነው። ከዛም በፊት እሱ ደግሞ ምን እያደረገ ነው፣ ደወልኩለት። እንዲህ አይነት ልጆች ይኸውልህ እነዚህ ልጆች ይታዩሃል፣ ውጣ አልኩት። ወጣ፣ አየ፣ አንተን አየ። ከዛ በኋላ አሳየሁት። ስለማያውቁ አንተን ተከታተል፣ የት እንደሚያደርጉ ያንን ልጅ የት እንደሚያስቀምጡ፣ ወዴት ምን አድርጎ እንደሚሰጥ፣ ለማን እንደሚሰጥ፣ የት ቤት እንደሆነ በደንብ ተከታተለው አልኩኝ። እኔ ተመለስኩኝ። እሷ ጋር መጣው፣ እዚህ ገባው። በቃ አይበቃህም? አንተ ተናገር፣ አፍህን እንዳለ ዝም ብለህ ቀጥል ብሎ ምን እዚህ በእናትህ ያስፈራራል እንዴ? እና እሱ መጥቶ ሁሉንም ነገር መጣ። ለእኔ ያለውን ነገር ወደ 5 ሰዓት ተመለስኩ። ልብሴን ቀየርኩ፣ ያለበትን ሁሉ አሳየኝ። አብረን ወጣን። እሺ እሷ ለ2 ሰዓት 3 ሰዓት ወጣ የተመለሰችው ምን ልታረግ? አሁን ምን ነው የምትይው? ልጃችን ያለበት ቦታ የሚቀመጥበትን ነው። የት እንደሚቀመጥ አየች፣ አሳየኋት። የት እንዳለ፣ የት እንደሚቀበር፣ የት እንደምናረግ፣ የት እንደሚሆን አሳየኋት። ምን ታመጣለህ? እሺ ከዛ በቃ እኛ እንለቅት እንዴ ታዲያ እንዴ? እና እንለቅ። አንተ ልትወርሰው ነው ይሄን ቤት? ቤቴን ልትወርሰው ነው ወይ? እግዚአብሔር ይስጥልኝ አለኝ የራሴ ይበቃኝ። በቃ እንዴ ነገርኩህ እኮ። ባለቤቴስ ታዲያ እንዴት? ባለቤትሽ ምን ሆነ እንዴ? ባለቤቴስ ታዲያ እሱም ሰላም አጣ፣ እኔም ሰላም አጣው። ስለዚህ በቃ ልጁ እንዲሞት ፈቀድን። በቃ አንቺ እናቱ ነሽ ልጅ እንዲሞት ፈቀድኩት ያለሽ? እና ታዲያ ምን ችግር አለ? ታዲያ ልጅ ወለዳል፣ ሌላ ልጅ ምን ችግር አለ? ልጨርስልህ በእናትህ ተዋት። እሷን ሚስቴ ነች፣ ከኔ ጋር ነው የምታወራው። እኔ እንዲኖር ትፈልጋለች፣ ያለ እኔ መኖር አትችልም። ልክ ነው እንዴ? እንወልዳለና ልጆች ነን ግን እንወልዳለን። ያለብን ጨረስን በቃ። ልጁ ያለበትን ያስቀመጥክበትን በሙሉ እንዴት አድርጎ እንደሚያወጣ ወስደህ ሲሰጥ አሁን እሺ ከዛ ስትሄዱ እኔ ልጁን ማለች ሞግዚቷ ሰጠዋት። ለቀለስ ለሷ ሰጠዋት። ከዛ እያየኝ ነበር እሱ ማለት ነው። እና እሺ በቃ ከዛ ሳየህ ቦታው እናሳ 7 ሰዓት ላይ ገባን። 7 ሰዓት ላይ እየጠባኸኝ ነው እንዴ? በቃ ነገርኩህ አይገባም እንዴ? ገባን፣ በአጥር ገባን። እኛ በቃ ልምድ አለ። ቀየረን፣ ማክስ አደረገን፣ ልብሳችንን ለበሰን። በቃ አሳሽ ሳትጠብቀን ገብተን ልጄን አወጣሁት። ከዛ እንትና በዛ በቀጭኑ አድርገህ እንዲህ ወደ ላይ ኳስ ሜዳ ታውቀዋለህ? አውቀዋለሁ። ተው አታውቅም እናንተ የዚህ ዘመን ልጆች አስፋልት ነው የምትሮጡት። እሺ ቀጥል። ድሮ እኛ ልጅ ሆነን ማንሄድበት ቦታ ማናውቅበት ስርቻ የለም። እዛ ወሰድን፣ እዛ ሜዳ ጥግ ቀበርን። የዘይት የመኪና ዘይት ጀሪካን አለ፣ ምልክቱ እሱ የመኪና ዘይት ምንድን ነው ደግሞ እሱ ጥቅሙ? ምልክት ነው። የመኪና ዘይት ሰው ሲሞት ምልክት ይደረግ የለ ካህናት እናሳ ምልክት አታውቁማ? ምልክት ይደረጋል። ስለዚህ አሁን እዛ ነው ያለው ኳስ ሜዳ ጀርባ ያለው ህንጻ ላይ? አዎ እዛ ነው ቀበረው። እናንተ ሰይጣኖች ናችሁ፣ ሰዎች አይደላችሁም። ትዝታ በጣም አይደላችሁም። አንተ አፈንዛ አትከል። ዝም በል እዛ። እሺ ትዝታ ስነ ስርዓት አድርግ። አንተ ስርዓት አትበለኝ እንዳለ ጠልጠ ሰሚኛለሽ። አንቺ ትልቅ ሰው ነሽ። እጂም ደግሞ እንደሱ አንተ ወደዛ አይደለም በቃ እንዲህ አታርጋ። አንተን እረፍ። ባለቤቴ እኮ ነች፣ ቤቷ እኮ ነው፣ ንብረቷ ነው። ለማንኛውም በቤቷ ነው እንዴ? አንተ ዝም በል እንዳረግጠ። እናንተ እዚህ ጠብቁኝ፣
እነሱ ይጠብቋቸዋል። የትም እንዳትንቀሳቀስ። ዞር በል። ምንም አታመጣም። በእናትህ አታስፈራራ። እኛ እንሂድና ያለበትን ቦታ እንትን በለን። ሬሳውን ነው ዝም በል። እወስድሃለሁ። የሚመጣው አንዴ ዝጋል። አጥፋልኝ። እንግዲህ ውድ ተመልካቾቻችን እዚህ አካባቢ እንደሆነ ነው የነገረን፣ ቦታውን ስፔሲፊክሊ ማለት ነው። የመኪና ዘይት አስቀምጫለሁ ጫፉ ላይ ብሎናል። ስለዚህ እየፈለግነው ነው። እዚህ አካባቢ እነዚህ እንትኖቹ ነው የሚታየው፣ አትክልቶቹ ናቸው። እነዚህን ተከትለህ ታጥፋ ፊት ለፊት ላይ ነው የምታገኘው ነው ያለኝ። ስለዚህ ና እንፈልገው። ምን ሊያደርግ እዚህ እንዳመጣው ነው ያልገባኝ እኔ። እንግዲህ የነሱ ፍርሃታቸው የነሱ ጭንቀታቸው የሚመስለኝ ይሄ አሁን ህይወታችን ላይ እየደረሰ ያለው አደጋ ነው እያሉ ያሉት። ስለዚህ እስኪ እያየን እንሄዳለን። በጣም ነው ያስደነገጠኝም ያስፈራኝም። ምንም ነገር የለም። ምንድን ነው የሚሻለው? የለም የመኪና ዜና ያለ ያኛው ውስጥ ያኛው እዛ ላይ ጄሪካ እዛ ጋር ያለው እኛው እስኪ እንዴት ነው የምንወጣው ነው? አንተ እንዴት ትወጣለህ? እሺ ቆይ ልቀበል። መጀመሪያ ይኸዋል። ያው እንግዲህ ዝም ብሎ የተቆለለ አፈር ነው የሚታየው። እሱ ጋር ያለው ጄሪካን የመኪና ዘይት ይመስለኛል። አሁን የታየኝ ይሄ ነው። ልቆፋፍርና ሊሆን ይሄ ነው መኪና ዘይቱ የተባለ መኪና ዘይት ነው። ባዶ ነው፣ ምንም የለም። ይሄ መሰለኝ በቃ ዝም ብለን እንፈልገው። በስመ አብ ወወልድ ወመንፈስ ቅዱስ። ካርቶን ነው አንተ ያየው ነው ይታያል። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ይኸውልህ ካርቶን። በስመ አብ ወወልድ ወመንፈስ ቅዱስ። በካርቶን መቀበር ነው ያለው። እንግዲህ ይሄ ነው ማለት ነው። በማታ ነው የመጣው። ማታ ነው መጥቶ እዚህ ያደረገው ነው የሚለው። እንዴት አድርጎ ወጣው? ኧረ በለው እንዴት ነው የከተተው እባክህ። በስመ አብ ብቻውንም አይደለም እርግጠኛ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። ታሽጓል። ታሽጓል? ፕላስተር ነው ወይስ? እኔ እንጃ።
በፕላስተር መሰለኝ በፕላስተር ያሸገው ቅዱስ በጣም ጨነቀኝ። ሁሉ ተንቀጠቀጠ እኮ ይታያል። ላበላ ሁሉ እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ወይ እግዚአብሔር ሰርቅጣቅል ነው ስም እናንተ ምንድን ነው? በጨርቅ ታቅልለውታል። ወይኔ ጉዴ! በስመ አብ ወወልድ ወመንፈስ ቅዱስ እንደ ስጦታ ዕቃ አሽገው በስመ አብ ምንድን ነው? ምን ጉድ ነው? ወይኔ እኔ እስክንድር መቀለጃ አደረጉን። አንተ ምንድን ነው እንዴ? አለቀው ማርያምን አለቀው። ምን